ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ሼር አድርጎ ለጓደኞቻችሁ። አሁን ኢትዮጵያ ገብታችሁ ሌላ ሀገር መሄድ ለምታስቡ ልጆች ማለት ነው። በመጀመሪያ ኩዌት ኤጀንሲ የሚልኮ የለም ብላችሁ የምትቸገሩ ልጆች አውቶቢስ ተራ ብትሄዱ፣ አውቶቢስ ተራ ከረሜላ ህንፃ ብላችሁ ብትሄዱ በጣም በጣም ብዙ ህጋዊ ኤጀንሲ ምንም አይነት ገንዘብ ከናንተ ሳያስከፍሉ በጣም ህጋዊ በብዛት ህጋዊ ኤጀንሲዎች ናቸው እዛ ላይ የሚገኙ ማለት ነው። ከረሜላ ህንፃ ላይ ሄዳችሁ ከስር ምልክት ልንገራችሁ። ከስር ከፎቁ ስር ወርቆች ምናምን ይሸጣሉ ምናምን ነገር ስልክ ምናምን ነገር ለምልክት እንዲሆናችሁ ማለት ነው። እዛ በጣም ብዙ ኤጀንሲዎች አሉ። ብዙ ጊዜ እንደዚህ የኩዌት ኤጀንሲዎች በየቦታው ስለማይገኙ ሊጠቁማችሁ ብዬ ነው። ከዚህ በፊትም ነግሬያቸዋለሁ። እኔ የመጣሁበት ኤጀንሲ ምናምን እኔ የመጣሁበት ቢሮ ራሱ ኩዌት ይልካለሁ። እናንተ የሆነ ነገር ነገሰኝ። እዚህ ሀገር የሆነ የሚሄድ ነገር አለ እንጂ የምታክል ነገር ምንድን ነው የሚባለው? እና በጣም ነው የሚናከሱት። እና ይቅርታ ቤተሰቦቼ፣ ሀሳቤን አስጠፋኝ። እኔ የመጣሁበት ቢሮ ራሱ ኩዌት ይልክ ነበረ። ምንድነው እሱ እኔ ኩዌት ጀምሬ 20 ቀን ነው ምናምን የሆነ ጦርነት መጣ ማለት ነው። እንደዚህ ጦርነት መጥቷል፣ በረራ ቆሟል ለተወሰነ ጊዜ፣ ከፈለግሽ ሀገር መቀየር ትችያለሽ አሉ። ከዛ ሳስበው ይሄ ነገር በዛው ቢቀርስ ምናምን ቶሎ ባይከፈትስ ብዬ ወደዚህ ወደ ዱባይ ጀመርኩኝ ማለት ዱባይ ያው ወደ ሆኖ መጣልኝ እና ሰሞኑን ደግሞ አንድ ጓደኛዬም ወደዛ ሄዳለች እና እሷ እንኳን በሰው ነው ሄደችው። ደሞዙ ሰማይና ምድር ነው ሲጀመር ማለት ይሄ የታወቀ ነው። የኩዌት አንድ ዲናር 650 ነው እንደዛ መሰለኝ እና በ600 እንኳን ውሰዱ። በቢሮ ደረጃ እኔ ትክክለኛ መረጃ ልንገራችሁ። በቢሮ ደረጃ እስከ 130 ዲናር ነው ሰው እየሄደ ያለው። ከዛ በላይም ሊኖር ይችላል። ካለም ደግሞ እናንተ የምታውቁትን ነገር ንገሩኝ። እኔ የሰማሁት የሄደ ሰው ትክክለኛ በኤጀንሲ የሄደ ሰው እስከ 120 እስከ 130 ዲናር ይከፈላቸዋል ማለት ነው። ቀልድ አይደለም። ከሁሉም አረብ ሀገር በጣም 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 ልዩነት አለው እና 10 እና 20 ሺህ ብር ለውጥ ለኔ የትኛው ነው? ከሌላ አረብ ሀገር በጣም ልዩነት አለ እህቶቼ። ሁለተኛ ደግሞ ትዕግስት ያስፈልጋል። ከዚህ ከኢትዮጵያ ገብቼ በ15 ቀን መሄድ ፈልጋለሁ፣ ወደ አሁኑ መሄድ ፈልጋለሁ የምትሉት ከሆነ እሱ አይሰራም። ትዕግስት ያስፈልጋል። ትንሽ የነሱ ፕሮሰሳቸው ቪዛቸውም ትንሽ ስለሚዘገኝ ትዕግስት ይኑራችሁ እህቶቼ። መልፋታችን አልቀረም። ዴና ቦታ ዴና ሀገር ሄደን ብንለፋ አሪፍ ነው። ይሄ ዱባይ ኳታር ምናምን ማለታችሁ ትታችሁ ሰማይና ምድር ነው። እነዚህ ከሁሉም አረብ ሀገር ኩዌት በደሞዝ ትበልጣለች። አነሰ በዛ አንዳንዱ እኮ 10 እና 20 ሺህ ብር ምን አላት ምናምን ልትሉ ትችላላችሁ እንዴ። እና እንዴት ነው ምንም የሌላት ትቀልዳላችሁ እንዴ? እስቲ አስቡት እስቲ 20 እና በየወሩ ማለት ነው 20 ሺህ ብር አጣን እንበልና በአመት እስቲ ካልኩሌት አድርጉትና በጣም ሰማይና ምድር ነው ደሞዙ ማለት ነው። በተለይ ደግሞ ሰው እኔ ራሱ እኔ እንጃ እድል ራሱ የኔ እድል ደግሞ የሆነ ጭልም እኔ በሰው ራሱ እንትን ስራ ተገኝቶልኝ ነበረ። አንደኛ እኔ ትዕግስትም የለኝም እና እህቶቼ ትዕግስት ይኖራችሁ። አንድ ልጅ አለችና እሷ ገና ኢትዮጵያ መታ 2 ወር 3 ወር አረፋ ምናምን ልትመለስ ማለት ነው። እሷን ይፈልጓታል ኩዌት ማለት ነው። እና ጓደኛ ካለሽ እንፈልግሻለን ሁለታችሁም አንድ ላይ እንድትሰሩ ይሏታል ማለት ነው። እሺ ብላ እኔን አናገረችኝ። አራ ችግር የለውም እንደዛ ተገኝቶ ነው ብዬ ፓስፖርት ምናምን ልኬ ምናምን እነሱም ወዶኝ ምናምን። ግን እሷ መታ ኢትዮጵያ 3 ወር ምናምን ማረፍ ትፈልጋለች። እኔ ደግሞ 3 ወር ትዕግስት የለኝም። 3 ወር እዚህ ቁጭ ብሎ ዘጅ ያልሸቅልም እንደ ብዬ ምናምን እኔ ደግሞ የሌላ ሰው ምናምን ሰጠው ማለት ነው። የሌላ ሰው ፓስፖርት ምናምን
በኔ ቦታ ማለት ነው። በኔ ቦታ እኔ ስራ አግኝቻለሁ በይልኝ ብዬ በኔ ቦታ ደግሞ የሌላ ሰው እንትን ፓስፖርት ምናምን ሰጠው ፎቶ ምናምን ነገር እና እህቶቼ ትዕግስት ይኖረን። ለምንወደው ነገር እንጠብቀው። በቃ መጠበቅ እኮ ጥሩ ነው። የምንጠብቀው ነገር መጨረሻው ፍሬው ያማረ ጥሩ ይሆናል እና እኔም ያው እዛም አንድ ይጨንቃቸዋል። እዛ ኢትዮጵያ ያለ ስራ ሄዳችሁ ቁጭ ስትሉ ምናምን ይጨንቃቸዋልና ያው ስራ ስትለምዱ ምናምን ነገር እኔ ደግሞ እዛ ሄጄ 3 ወር ተቀምጫለሁ። በድጋሚ ደግሞ 3 ወር መቀመጡ ደበረኝ። ያለ ስራ ምናምን ነገር መቀመጡም ስለደበረኝ አይ በቃ አንቺ ገና መተሽ 3 ወር የምታርፊ ከሆነ ምናምን ብዬ የሌላ ሰው ሰጠው ማለት ነው። እና ጠብቁት፣ ትንሽ ፕሮሰሱ ሊዘገይ ይችላልና ትዕግስት ይኖራችሁ ይላለው። ሸር አድርጉ ለጓደኞቻችሁ መሄድ ለሚያስቡ። አሁን ዱባይም፣ ሳኡዲም፣ ጆርዳንም ኳታሪም ሊሆን ይችላል። ቤይሩትም ሆናችሁ ሰርታችሁ ምናምን ነገር እስቲ ኢትዮጵያ ሄጄ ደግሞ መለሳለሁ ብላችሁ ለምታስቡ እኔ ምርጫችሁን ኩዌት ብታረጉ። በእርግጥ ያው ኩዌት ስራ ይበዛል ምናምን ይላሉ። የትም ስራ ይበዛል። ስራ የማይበዛበት አንዳ ሴትየው ኩዌት ነው ጥሩ ሀገር ነች፣ ሁሌ ነው የሚከታተላት እና እዛ ግን ምን የለም ምናምን 24 ሰዓት ዩኒፎርም ውስጥ ነው የምትሉት ምናምን አለች። እና እኔ ዩኒፎርም ውስጥ አይደለም ለምን እንደሆነ ውስጥ ከተመቸኝ አሉልም። ምክንያቱም እኔ የምንፈልገው እኛ ገንዘብ ነው እንጂ እዛ ሄደን ሀረካት ምናምን ለመዘነጥ ለቅንቅን ምናምን ለማለት አይደለም። እና ምንም ይሁን ምንም ደሞዛችንን ወሩን ጠብቆ የምንፈልገውን ነገር ምግብ ካገኘን እኛ ምን አገባን? የትኛውም የስራ ፕሮፌሽን ብታዩት፣ አሁን ለምሳሌ ዶክተር ብታዩት ዩኒፎርም ነው የሚለብሰው፣ ሁሌ ከዩኒፎርም ውስጥ አይወጣም። እና ይሄ ክብር ነው፣ ምንም የሚያሳፍር ነገር አይደለም ዩኒፎርም መልበስ። እኔ አሁን እቺን አውልቄ ዩኒፎርም ለብሼ ወደ ስራዬ ነው የሚመለሰው። እና አሁን ቁርስ ሰርቼ ምናምን ነገር ስሞቀ ዩኒፎርሜን አውልቄ እቺን ቀይሬ መጣው እንጂ በዚህ አልሰራም እኔ ማለት ነው። እንደዚህ ሆኜ አይደለም የሚሰራው ዩኒፎርሜን እና የፀጉር መሸፈኛ ምግብ ስለሚሰራ ልብሴን ቀይሬ ወደ ስራዬ ነው የሚገባው እንጂ እንደዚህ አይደለም የሚሰራው። እንደዚህ ለብሼ አልሰራም። እና እኛ ከልብሱ ምን አለን? ከገንዘቡ ነው እንጂ እኛ ከልብሱ ምንም የለንም። እና ኩዌት ስትሄዱ ያው እህታችን ስራው ይከብዳል ከዩኒፎርም ምናምን ይሄ ምን የለም ምናምን ስትል አስቀኝ ነበርና እኛ ስንጀምር ምንም ለማለት አይደለም የምንሄደው ለስራ ገንዘብ ፍለጋ ስለሆነ እላለሁ። እህቶቼ መሄድ ያሰባችሁ ምናምን ምርጫችሁ ኩዌት አድርጉ። ያው በየጊዜው አንዳንድ ችግሮች አይጠፉም። ለሳምንት ለ15 ቀን ይዘጋሉ፣ ይከፈታሉ። ግን አሁን ሰላም ነው። ሰው እየሄደ ነው ያለው፣ በየቀኑ እየሄደ ነው ያለው። እኔ ያው መረጃ ምናምን ስለምሰማ የኛ ጋዜጠኛ ብላለች አንዷ በኮመንት እና ለእናንተ አዳዲስ ነገር ማድረስም ስለምፈልግ እንደዚህ አዳዲስ ነገሮችን መስማት ፈልጋለሁ። እንደዚህ አዳዲስ ዜናዎችን የሚያቀርቡ ስለሚከታተል መረጃ አያመልጠኝም ማለት ነው። እና ሰላም ነው ሂዱ እህቶቼ። እሺ ነው ምርጫችሁን ኩዌት አድርጉ። ፈጣሪ ደግሞ ከመልካም ሰው ጋር ያገናኛችሁ። ሌላ እኔ ምንም አልልም። ከጥሩ ሰው ጋር ያገናኛችሁ። ፕሮሰስ ላይ ያላችሁ ደግሞ ፈጣሪ ቶሎ ቶሎ ያፋጥንላችሁ እላለሁ። ጥሩ ማዳም ቤት ይውሰዳችሁ። እንደ እናት የምታስብላችሁ የምትራራላችሁ ማለት ነው። ማለት አንዳንዴ በቃ ጥሩ ማዳም ጥሩ ከሆነች ስራ ይብዛ ምንም፣ ግን አለ አይደለም የምትጨቃጨቃችሁ ከሆነ ከስር እየሄደች ምናምን ነገር የምትሄድ ከሆነ ስራው ራሱ አይሰራላችሁም። እና ጥሩ ማዳም ቤት ፈጣሪ ይውሰዳችሁ ነው የሚለው። መልካም ቤት ስላለው እህቶቼ የዛሬ ቪዲዮ ከወደዳችሁ ለጓደኞቻችሁ ሼር አድርጉ፣ ላይክም አድርጉ። አዳዲስ የሆናችሁ ደግሞ በየጊዜው ለእናንተ አዳዲስ ነገር ስለማቀርብ ይጠቅማችኋል ብላችሁ ካስባችሁ ሰብስክራይብ አድርጉ። እኔ ደግሞ በየቀኑ አዳዲስ ቪዲዮ ሲለቅ ወደ እናንተ እንድደርስ የደወል ምልክት የምትመስሏ እሷን ስትነካዋት በየጊዜው ኖቲፊኬሽን አዳዲስ ነገር ሲለቅ ለእናንተ ይደርሳል ማለት ነው። ወላለው ወዳችኋለሁ። በያላችሁበት መልካም ጊዜ መልካም ቆይታ። ቻው